አይ ሰላም ጤና ይስጥልኝ። እንዴት ናችሁ የተወደዳችሁ የእግዚአብሔር ቤተሰቦች? ዛሬ ደግሞ በሌላ ቃል ወደ እናንተ ቀረብኩኝ። አየነው ነኝ። የቀረብኩላችሁ ቃል ኢየሱስን ወደ ውጭ ጥሎ በሚል ርዕስ ነው ላካፍላችሁ የወደድኩት። ኢየሱስን ወደ ውጭ ጥሎ የሚለው ርዕስ የመረጥኩት ምክንያት በመጽሐፍ ቅዱሳችን ዮሐንስ ራእይ ምዕራፍ 3 ከቁጥር 14 እስከ 22 ለሎዶቅያ የተጻፈውን እያነበብኩ ነበረ። በማነበበት ጊዜ የሎዶቅያ ቤተክርስቲያን በጣም የታወቀች በጣም ከሰባቷ ቤተክርስቲያናት ዘሞስ ኖን የሆነች ቤተክርስቲያን ነበረች። ሀብታም ነበረች፣ ብዙ ነገር ነበራት። ግን ስለ ኢየሱስ ክርስቶስ፣ ስለ እግዚአብሔር ቃል፣ ስለ እግዚአብሔር ነገር ያላት ነገር ግን እንደ ዓለማዊም አይደለም፣ እንደ ክርስቲያንም አይደለም። በዚህ ምክንያት ምን ይላታል? በራድ ወይም ትኩስ እንዳልሆንሽ አውቃለሁ። በቃ አንደኛ በራድ ትኩስ ብትሆን ያው ጌታ በጣም ደስ ይሏል። ቀዝቃዛ ብትሆን ደግሞ ያው ወደ ዓለም ሄዳለች ማለት ነው። በራዶና የለብታ ህይወት ሆኖባት አስቸግራለሁ። ሌላ ደግሞ የሎዶቅያ ቤተክርስቲያን ኮሜንት ያደረጋት በቃ ሀብታም ነኝ፣ በልጽጌያለሁ፣ ምንም አያስፈልገኝም፣ ራሴን ችያለሁ የምትል ቤተክርስቲያን ነበረች። እቺ ቤተክርስቲያን ባላት ሀብት፣ ባላት ነገር፣ ባላት ሁኔታ ኢየሱስ ክርስቶስን ከማየት የኢየሱስ ክርስቶስን ነገር ከመናገር ወደ ኋላ ብላ ነበር። በዚህ ምክንያት ጌታ ከነበሩበት ምስባክ ወይም ከነበሩበት ቤተክርስቲያን ከነበሩበት አዳራሽ ውጪ ሆኖ ነበር፣ አስወጥተውት ነበር። እነሱ ብቻ ነው ነበር የሚቆጣጠሩት። ጌታ በዛ ቦታ አልነበረም። ስለዚህ ኢየሱስ ክርስቶስ ምን ብለህ ጻፋለሁ ለዮሐንስ? እነሆ በደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም በሩን ቢከፍቱልኝ ከእሱ ጋር ምን እላለሁ? እራት እበላለሁ። የሎዶቅያ ቤተክርስቲያን ኢየሱስን በደጅ አስቀምጣለች። አለውኝ ትላለች፣ ግን የለችም። የቆምኩ ይመስላታል፣ ግን አልቆመችም። ወድቃለች። ክርስቲያን ነኝ ይባላል፣ ግን ክርስቲያን አይደለችም። ስለዚህ ኢየሱስ ክርስቶስ ፋይናሊ የኛውን ነገር ተናገራቸው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እሱ እገባለሁ፣ ከእሱ ጋር ምን እላለሁ? እራት እበላለሁ። ይህን ዛሬ ወደ ህይወታችን እናምጣው፣ ከኛ ህይወት ጋር እናዛምድ። ስኬት አግኝተን በእሱ ተንጠልጥለን በእሱ ላይ ሆነን እሱ ላይ የምንፈልገውን ነገር ካገኘን በኋላ ኢየሱስ ክርስቶስን በደጅ አስቀምጠነዋል። ሲያንኳኳ እየከፈትንለት አይደለም። የዘጋንበት ነገር አለ። ይህ አንተን አይመለከትም ያልንበት ጉዳይ አለ። ዛሬ ልላችሁ የምፈልገው በደጅ የጣላችሁት ኢየሱስ በርቆ ወይም ያንኳኳውን ኢየሱስ አስገቡት። ጥንት የሚያውቃችሁ ከልጅነታችሁ የሚያውቃችሁ ማንነታችሁን የሚመለከት ኢየሱስ ክርስቶስ በበርቆ ቆሞ ያንኳኳል። ከእናንተ ጋር ወግ ሊያደርግ ሊጫወት፣ እራት ከእናንተ ጋር ሊበላ፣ ክቡር የሆነውን ነገር ከእናንተ ጋር ሊካፈል በደጅ ቆሞ እያንኳኳ ነው። ዛሬ ወገኖቼ ኢየሱስን በደጅ ያስቀመጥነው ካለ ይህ ትልቁ ኢየሱስን ከምድራዊ ነገር ጋር ማወዳደር የለብንም። ወደ ልባችን ወደ ማንነታችን እናስገባው። በደጅ ቆሞ ያንኳኳል። ሰዎች ለጊዜያዊ ነገር ታማኝ ሊሆኑ ይችላሉ። ኢየሱስ ግን ለዘላለማዊ ነገር ታማኝ ነው። ሰዎች ስላሏቸው ከእናንተ ጋር ይሆናሉ። ኢየሱስ ክርስቶስ ግን ቢኖርም ባይኖርም ከአንተ ጋር ይሆናል፣ ከአንቺ ጋር ይሆናል። ስለዚህ በደጅ ቆሞ የሚያንኳኳውን ኢየሱስ ክፈቱለት። የፈለጋችሁትን ነገር ስታገኙ የጣላችሁትን ኢየሱስ ግባ ወደ ቤት ይበሉት፣ ከእናንተ ጋር ራት አብሉት። ስለዚህ ኢየሱስ ክርስቶስ በደጅ ቆሞ እያንኳኳ ነው። ክፈቱለት፣ አስገቡት። በራድ አንሆንበት። ቀድሞ እንደነበረው ፍቅራችን ይሁን፣ የልጅነት ፍቅራችን ምንም ሳናገኝ ምንም ሳይኖር እንደነበረው እንሆንለት። ትኩስ ሆነን እንቀጥልለት። ምንም አላገኘውም ብለን ደግሞ ቀዝቃዛ አንሁን። የተደረገልንን ውለታ ቢሶች አንሁን። ስለዚህ ኢየሱስ በደጅ ቆሞ ያንኳኳል። ሁላችንም ዛሬ በራችንን ከፍተን እናስገባው። ከኛ ጋር ራት ይበላል። የእሱ ራት ልዩ ነው። ታሪክን ይለውጣል፣ ማንነትን ይለውጣል፣ ምንነትን ይለውጣል። ስር ነቀል ለውጥ በህይወታችን ያመጣል። ለራት ጋብዞናል። እራት ከእሱ ጋር እንብላ። በራችን ላይ ነው። በራችንን ከፈትልን። አመሰግናለሁ።
ጌታ ይባርካችሁ። ቻው